አለይኩም ወራህመቱላሂ ወበረካቱ። ውድ የሀቢ ቄሪ ቻናል ቤተሰቦች ነገ ልዩ ቀን ነው። በዓለም ላይ ካሉ ቀናቶች ሁሉ የበለጠውና ውዱ የሆነ ቀን ነው። በዓለም ላይ ካሉ ቀኖች ሁሉ በላጩ ቀን ነው። አላህ ሱብሓነሁ ወተዓላ የ2 ዓመት ወንጀላችንን ሙሉ በሙሉ የሚምርበት ወርቃማ እድል የሆነ ቀን፣ ወርቃማ እድል በደጃችን አምጥቶልን። አዎ ነገ 9ኛው ቀን የዙልሂጃ፣ አዎ ነገ የአረፋ ቀን 9ኛው የዙልሂጃ ቀን። ይህን እድል ሳታውቁት እንዳያልፍባችሁ ለራሳችሁም፣ ለቤተሰቦቻችሁም፣ ለወዳጅ ዘመዶቻችሁም፣ ለምታውቋቸው ጓደኞቻችሁም ሼር ያደርጋችሁ አድርሱላችሁ። ከቀናት ሁሉ በላጩ የአረፋ ቀን ነው። የአረፋ ቀን አላህ ሱብሓነሁ ወተዓላ ዲናችንን የሞላበት ጸጋውንም ያጠናቀቀበት ቀን ነው። ያጠናቀቀበት ታላቅ ቀን ነው። በዓመት ውስጥ ዱዓ እጅግ በጣም ተቀባይነት ያለው ቀን ነው እና አላህ ለባሮቹ እዝነቱን የሚቸርበት እዝነቱን የሚሰጥበት የሆነን ታላቅ ቀን ነው። ነቢያችን ሰለላሁ ዐለይሂ ወሰለም ስለዚህ ቀን ታላቅ ምንዳ ሲናገሩ ምን ብለው እንደተናገሩ ታውቃለህ? ወንድም ታውቂያለሽ ወይ እህቴ? የዚችን ቀን ታላቅነት ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለው ተናግረዋል። የአረፋ ቀን ጾም ያለፈውን የ1 ዓመት ወንጀልና የመጪውን የ1 ዓመት ያስምራል ብዬ በአላህ ላይ ተስፋ አደርጋለሁ ብሏል። ይህች የአረፋ ቀን ጾም ያለፈውን የ1 ዓመት ወንጀልና የመጪውንም የ1 ዓመት ወንጀላችንን ያስምራል ብዬ ተስፋ አደርጋለሁ ብሎ የተናገሩለት ታላቅ ቀን ነው። አስቡት እንግዲህ የ1 ቀን ጾም ብቻ የ730 ቀናትን ወንጀል ሱብሃንአላህ የ730 ቀናትን ወንጀል የ2 ዓመት ወንጀሎችን የሚያስምር ታላቅ ቀን ነው። ሱብሃንአላህ የ2 ዓመት ወንጀሎችን ያስምራል ማለት ነው። ሱብሃንአላህ ይህ እድል አላህ ለኛ የሰጠን ምን አይነት ታላቅ ችሎታ ነው! ምን አይነት ታላቅ እድል ነው! አላህ ይህን ቀን ለኛ እንዲህ ሆነ ለኛ በዚህ ቀን ተጠቀሙ። ምናልባት ረመዳን በሰዓቱ ሳንጠቀምበት ሊያልፈን ይችላል። ረመዳን ምናልባት በአግባቡ ሳንጠቀምበት ቀርተን ይሆናል። ምናልባት ወላሂ አለም ብቻ ምናልባት በመዘናጋትን በደንብ አድርገን ሳንጠቀምበት ረመዳንን ሳንጾም ቀርተን ይሆናል በሚለው አይደለም፣ በደንብ አቁንቶትን በአግባቡ ሳንጠቀምበት ሊሆን ይችላል። በዚህ ደግሞ ማካካስ እንችላለን። ሱብሃንአላህ ይህም አላ እችን 1 ቀን ለኛ ለባሮቹ እዝነትን የሆነ እንዲህ በቃ ለያዝ በዚህ ተጠቅም ብሎ ለኛ የቻረልን የሰጠን ታላቅ ቀን ነው። ነገ መጾም ብቻ አይደለም፣ መጾም ታላቅ ነገር ሆኖ ሳለ መጾም ብቻ ሳይሆን አሁን ልነግራችሁ የፈለኩት ነገ ጾሙ እንዳለ ሆኖ መጾም ብቻ ሳይሆን ነገ ከጾሙ በተጨማሪ ምን ማድረግ አለብን? ነገ ከጾማችን በተጨማሪ ሁኔታ ሌላ እጥፍ ድርብ የሚያስገኙ አጅሮችን ምን ማድረግ አለብን የሚለውን እነግራችኋለሁ። ነገ ከጾሙ በተጨማሪ ከዙሁር እስከ መግሪብ ባለው ሰዓት ዱዓ ማብዛት አለብን። ዱዓ በጣም ታላቅ ምንዳ የሚያስገኝ ነገር ነው። ዱዓ ማብዛት አለብን። ዚክር ማብዛት አለብን። ከጾም በተጨማሪ ዱዓ ማለት ብዙ የሚያጠቃልል ለራሳችን፣ ለነፍስያችን፣ ለቤተሰቦቻችንም፣ ለሀገራችንም፣ ለኡማው እንግዲህ በየቦታው ላሉ እንግዲህ ለፍልስጤም ህፃናትም እንግዲህ ኡማ ናቸው እነሱ። ለሁሉም እንትን ብለን ዱዓ ማድረግ እንችላለን። ዱዓ ማድረግ መዘንጋት የለብንም። ነገ በተለይ ከዙሁር እስከ መግሪብ ባለው ሰዓት እነዚህን ዱዓዎች ማድረግ ይኖርብናል። ለነፍሲያችን፣
ብዙ አይነት በህይወታችን ላይ ክራውድድ ጭንቀቶች፣ ብዙ ነገሮች አሉ። ለዛ ሁሉ እያስታወስን በቀልባችን ዱዓ ማብዛት አለ። ዱዓ ስናበዛ ንያችን አስፍተን ለሀገር፣ ለኡማው፣ ለብዙ ነገር ይሄ ብዙ ነገር ክራውድድ ለሆነ ነገር ሁሉ ነይተን ከልባችን ቀልባችን አስፍተን ለአላህ ዱዓ እናደርግ ይገባል። ይህን ከማድረግና ዱዓ ከማድረግ መዘናጋትም የለብንም። ቀን ዱዓ ማብዛት ነቢያችን ሰለላሁ ዐለይሂ ወሰለም እንደተናገሩት ከዱዓዎች ሁሉ በላጩ የአረፋ ቀን ጾም ነው ብለዋል። ከዱዓዎች ሁሉ በላጩ የአረፋ ቀን ጾም ነው። ስለዚህ ለራሳችንም፣ ለቤተሰቦቻችንም፣ ለሀገራችንም፣ ለኡማውም፣ ለሁሉም ዱዓ ማድረጋችን እንዳንረሳ እና በተጨማሪም እንዳልኳችሁ ከዙህር እስከ መግሪብ ባለው ዚክር እና እስትግፋር በደንብ ማብዛት አለብን። እስትግፋር ዚክሮችን እስትግፋር ያደረግን አላህን እያወሳን ዱዓ እያደረግን በጥሩ መንፈስ ጥሩ ነገር በመነየት ጥሩ ነገር በማሰብ ይህን ቀን በታላቅ ስራ ይህ አንድ ቀን ነች። ይህችን አንድ ቀን በታላቅ ስራ ልናሳልፋት ይገባል። ውድ ወንድምና እህቶቼ የነገው ቀን በጾምና በዱዓ አሳልፈን አላህ ለባሮቹ ዝነትንና በረከት። ውድ ወንድምና እህቶቼ የነገው ቀን በዱዓ በዚክር በእስትግፋር አሳልፈነው አላህ ለባሮቹ የሚያወርደው እዝነት አላህን እዝነት ከሚያገኙትም አላህ ያድርገን። የአላህን እዝነት ከሚያገኙት የአላህን ችሮታ የአላህን መልካም ምንዳ ሱብሃንአላህ ከሚያገኙትም አላህ ያድርገን። ይህ ትግላችንም ይህንን ንያችንም አስፍተን አላህ ይህን ነገር ደግሞ ተቀብሎን ውጤት የምናገኝበት ቀን አላህ ያድርግልን። ውድ ወንድምና እህቶቼ ይህንን ታላቅ እድል ይህንን ታላቅ ቀን ሌሎችም እህትና ወንድሞቻችንን እንዲያገኙትና እንዲያውቁት ቪዲዮውን ለሁሉም ሰው ሼር ልናደርገው ይገባል። ምናልባት እኛ በተናገር ነው አንድንም ሰው መጥቀም ብንችል ኡማ የሚለው ነገር እንኳን ይቅርና አንድንም ሰው አንድ የቤተሰባችን አካል የሆነን ሰው አንድንም ሰው ይህን ዱዓ ይሁን ቀን የዚህን ቀን ታላቅነት የተናገርኩበትን ይህ ቪዲዮ ሼር አድርጋችሁ አንድንም ሰው መጥቀም ብንችል በጣም ትልቅ ነገር ነውና ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ይህን ቪዲዮ ለሁሉም ለቤተሰቦቻችንም ለምናውቃቸውም ለማናውቃቸውም ሁሉ አሁኑኑ ሼር ልናደርገው ይገባል። ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። አላህ ዱዓችንና ዚክራችንን ጥራታችንን አላህ ይቀበልናል። ሰላሙ አለይኩም ወራህመቱላሂ ወበረካቱ። አንዴ እዚህ ጋር ቆም ላድርጋችሁ። ቪዲዮውን ላይክ አድርጉት፣ አካውንቴንም ሰብስክራይብ ያድርጉ።